ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ በቅድሚያ ጥያቄ ከመጠየቅ ልጀምር ነው። ያው ይሄንን ተመልክታችሁታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የጸጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው ግልጽ መበደል ነው። ይህንን ነው ልጓም ያጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ አይነቱ እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። አረ ተው። ይህ ነገር ይርከስ አስኬድም የምንለው በዚህ አይነት መንገድ የሚፈጸሙትን በሐሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለው። ሐሮማያ ዩኒቨርሲቲ ሰምተናል። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ ነኝ። እሺ ሰላም ጤና ይስጥልኝ። ይሄን ቪዲዮ እንግዲህ እንዲደርስ መፈልገው ለኮሜዲያን እሸቱ ነው። ጥሩ ነገር ተናግራል። ምንድነው ያልከው? በስድብ የሚሰበክ ወንጌል የለም ብለሃል። በጣም ጥሩ። በስድብ የሚሰበክ ወንጌል የለም፣ እውነትህን ነው። በስድብ የሚሰበክ ሃይማኖት የለም፣ እውነትህን ነው። ግን ትልቁ ጥያቄ ማን ሲሳደብ አየህ ነው። ላንተ እንዳየ እንደሰማ ቲክቶክ ላይ እንደነበረ ሰው በስድብ የሚሰበክ የለም ካልክ መጀመሪያ መረጃ እንፈልጋለን። ካንተ ምን የሚል ስንሳደብ ወይም ሌላውን ሃይማኖት ስንሰድብ ያየህበትን መረጃ። ሁለተኛ ኢብራሂም የ17 ዓመት ጓደኛዬ ነው ብለሃል አይደለም? እስኪ አሁን እዚህ ቪዲዮ ላይ እዚህ መልእክት ላይ ሁለት ስድቦችን ከብዙዎቹ አሰቃቂውን ተተን በደንብ የተዘዋወሩትን ሁለቱም ቪዲዮዎች እዚህ መልእክት ላይ አስቀምጥልሃለሁ። እሱን ተሰማና ወስደ ለኢብራሂም አሰምተህ ከዛ በኋላ ኢብራሂም ወጥቶ ልክ አንተ እንዳልከው በስድብ የሚሰበክ እስልምና የለም ብሎ ከሰራ ልክ ነው፣ ጓደኛህ ነው። አለበለዚያ ግን ምንም ማድረግ ካልቻልክ ዝም በል። መጽሐፍ ቅዱስ ለበጎ እንኳን ዝም አልኩ ይላል። እጄም በአፍ ላይ ጫነው። ክፉ ከምትናገር ህዝበ ክርስቲያኑን ከምታስቀይም አቁም፣ አትናገር። ምክንያቱም ታዋቂና አዋቂ መሆን ትልቅ ልዩነት አለው። ታዋቂ ልትሆን ትችላለህ፣ አዋቂነትን ግን አላየነው። ደግምልሃለሁ፣ ታዋቂና አዋቂ መሆን ልዩነት አለው። ሁለተኛ በቲክቶክ ላይ ያልተላኩ ናቸው አሁን ያስቸገሩናል። ማን ያላከው? ቤተክርስቲያን ያላከቻቸው። ቤተክርስቲያን ላከች ማለት ደሞዝ ከፍላ የላከችው ብቻ ነው ቤተክርስቲያን አገልጋይ ነው አይደለም? በቲክቶክ ላይ ምን ያህል ነፍሳት እንደሚድኑ ስለማታውቅ በቲክቶክ ላይ ያሉ ወንድሞች፣ አባቶች፣ እህቶች፣ የጉባኤ መምህራን ያሉ ቲክቶክ ላይ ተጋፍጠው መጥተው መስዋዕትነት እየተሰደቡ እየተነቀፉ የሚያገለግሉት ካህናት፣ ሊቃውንት፣ ወጣቶች የሚሰሩትን በገንዘብ ልትተምነው አትችልም። በስልጣን ልትተምነው አትችልም። ምክንያቱም ቦታው ላይ የለ። ጥሩ ልብ ሰጥቷል። እዛው ምግባርህን እየሰራ እየታዘዝክ ለእስልምናውም ለክርስትናውም እየታዘዝክ እሱን ቀጥል። በማታቀው ጉዳይ ላይ ግን ተስመበል። መዝሙር 140 እንደዚህ ይላል፣ አቤቱ ለአፌ ጠባቂ ያኑር። መልክቴን ሳጠቃልል አንተ ምንድነው እነዚህን የስድብ ቪዲዮዎች በግራና በቀኝ ታይና ቀጥታ ኢብራሂም ጋር ወስደህ ኢብራሂምን ካሜራው አለ፣ ስቱዲዮ አለ፣ ማይኩ አለ። ዛሬ በተራ አንተ ተቀርጸውና እሱ ይናገራል።
በስድብ የሚሰበክ እስልምና የለምና ሙስሊም ወንድሞቼ ክርስቲያኖችን የሰደባችሁ አምላካቸውን የሰደባችሁ አቁሙ ካለልህ ጓደኛህ ነው የ17 ዓመት ፍቅር እስኪ በአንድ ደቂቃ ቪዲዮ ይላክ ሁሉ ጊዜም ባልንጀርነት በመከራ ቀን ነው ይታወቀው ሁለተኛ ደግሞ ካንተ ቪዲዮ እንጠብቃለን ምንም በስድብ እኛ የሰበክንበት በስድብ የተሰበከውን ወንጌል የተሰበከውን እምነት ወይም እስልምናን የተነቀፈበትን አንድ ጋጠወጥ ቪዲዮ እንድታመጣ ፈልግልኝ እሱን ስታመጣ እኔ ራሴ ወጥቼ ይቅርታ ጠይቃለሁ አለበለዚያ ግን በመከራ ላይ ያለን ህዝብ ከቤተ ክህነት የሚጮህለት አባት ያጣን ህዝብ እረኛ ጠባቂ የሌለውን የከፋውን ህዝብ የባሰ አንጀቱን አትበጥስ የተናገርከው ንግግር ሐሞት ይበትናል ማንኛውም ከዚህ በኋላ ምንም አትናገር አዋቂና ታዋቂ መሆን ልዩነት ስላለው የኢብራሂምን ቪዲዮ ግን እንጠብቃለን ቸርሁን እንጨት ማለት ገባ አይደል ኢየሱስ ክርስቶስ የወይን ግንድ ነው እንጨት ማለት ነው ገባ እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት መጥረቢያ በመጣ ጊዜ የሚፈለጥ እንጨት ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው ገባ አይደል ሰላም አለይኩም ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም ይሄን ብቻውን ማሰብ አይችልም ይሄን ብቻውን ማሰብ አይችልም ሰላም አለይኩም ስሙኝማ ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል በአሁኑ ሰዓት እነፎ የታሰሩ የሚል መረጃ በጣም ጮክ ተብሎ እየተነገረ ነው የሚገኘው በተለያዩ የሚዲያ አውታሮች ነገር ግን ይህ ዜና ሐሰት መሆኑንና እነፎይ ባሉበት እጅግ በጣም ሰላም መሆናቸውን ለናረጋግጥ እንወዳለን ባልሆነ መንገድ የሚናፈሱ ወሬዎችን ከመቀበልና በዛም ከመሸበር ወደ ኋላ እንድንቆጠብ አሳስባቸዋለሁ እነፎይ እጅግ በጣም ሰላም ናቸው ወደፊትም እንደ እግዚአብሔር መልካም ፈቃድ ሰላም ይሆናሉ